አብዛኞቻችን ጊዜያችን ሳናውቀው ይሄዳል። የብዙዎቻችን ህይወትም ይዘበራረቃል። በገንዘብም የፈለግንበት ደረጃ እየደረስን አይደለም። ከዚህ በተጨማሪም ነገሮችን ዛሬ ነገ እያል አንዱንም ነገር እንኳን በቅጡ ለማከናወን ተቸግረናል። ይህ የብዙዎቻችን ችግር ነው። ችግሩ ግን እኛ እንደዛ ስለሆን አይደለም። እኛ ወይም ደግሞ አንድ ሰው እንዴት እንደሚሰራ ስለማናቅ ነው። በዛሬው ቪዲዮ ልማዶቼን፣ ገንዘቤን እንዲሁም ኮምፕሊትሊ ህይወቴን ሙሉ ለሙሉ የቀየረውን አንድ ፕላትፎርም አሳያችኋለሁ። ይህንን ፕላትፎርም ፎር ሹር በጣም ብዙዎቻችሁ ታውቁታላችሁ። ጉግል ካላንደር ይባላል። የተለያዩ ነገሮችን ስኬጁል እንድናደርግ፣ ከዚህ በተጨማሪ ደግሞ ልማዶችን መገንባት ብንፈልግ እንዴት አድርገን ልማዶቻችንን ፔሪዲካል በሆነ ወይም ደግሞ ስኬጁልድ በሆነ መንገድ እያስታወሰን በስልካችንም በኮምፒውተራችንም ነገሮችን ማኔጅ ለማድረግ እንዲያመቸን ተደርጎ የተሰራ ፕላትፎርም ነው። በጣም ዩዝፉል ነው። ህይወቴ ላይ ትልቅ የሆነ ኢምፓክት ካመጡልኝ ፕላትፎርሞች ውስጥ አንዱ ነው። ይህ ፕላትፎርም እንዴት እንደሚሰራ አሳያችኋለሁ። አብራችሁን ቆዩ። የመጀመሪያ ስራችን የሚሆነው እንግዲህ ቀጥታ ወደ ክሮም እንግባና ጉግል ካላንደር ብለን ሰርች እናደርጋለን። ቶፕ አፕ አድርገውልናል። እዚህ ጋር እንደምታዩት ከላይ የሚመጣላችሁ የጉግል ካላንደር ዌብሳይት አለ። እሱን ክሊክ ስታደርጉት ሪዳይሬክት ያደርጋችኋል። እዚህ ጋር የምታዩት የኔ ካላንደር ነው። ጀስት እኔ ዴይ ቱ ዴይ አክቲቪቲ ላይ የምጠቀምበት ነው። ሞር ዲቴል የሆነ ነገር ለማየት እንዲያመችን በአዲስ ኢሜል ከአሁን በፊት ካላንደር ክሬት ባልተደረገበት እንግባና ያለውን ዲቴል የሆኑ ነገሮችን እናያለን። እዚህ ጋር እንደምታዩት አሁን ለምሳሌ መንዴይ ላይ የአድዋ ቪክቶሪ ዴይ ነበር። እንደዚህ አይነት ነገሮችን ያሳውቃችኋል። በዓላቶች ካላችሁ፣ በርዝዴይ ካላችሁ የተለያዩ በስልካችሁ ኢቭን ኖቲፊኬሽን ይልክላችኋል እና በጣም ፓወርፉል የሆነ ቱል ነው። በደንብ አድርጎ ፕሮዳክቲቪቲያችሁን እንድታሳድጉ የሚረዳችሁ ፕላትፎርም ነው። የመጀመሪያ ታስክ የሚሆነው እዚህ ጋር ምንድን ነው፣ እናንተ በምን አይነት መንገድ ነው ዲፈረንሺየት የምታደርጉት የሚለው ነው። በየቀኑ ታስኮችን እንድትከታተሉ ሊረዳችሁ ይችላል። ከፈለጋችሁ ደግሞ ዊክሊ ማድረግ ትችላላችሁ፣ ወይም ደግሞ መንዝሊ ይርሊም አለ። እኔ ፕሪፈር ማድረገው የሳምንት ስኬጁሎቼ ወይም ደግሞ ታስኮቼን እንዲያሳየኝ ነው። ብዙ ጊዜ እንደዛ ሴት የማደርገው። ከዚህ በተጨማሪ ደግሞ አዲስ አካውንት ሳይኒንግ በምታደርጉበት ጊዜ የመጀመሪያ ስራችሁ መሆን ያለበት ምንድን ነው፣ የሳምንቱን የመጀመሪያ ቀን መቀየር ይኖርባቸዋል። እዚህ ጋር ስክሮል አድርጋችሁ ከስር እንደምታዩት ስታርት ዊክ ኦን መንዴይ የሚል አለ። ወደ መንዴይ ትቀይሩታላችሁ። የሳምንታችሁ የመጀመሪያ ቀን ምን ይሆናል ማለት ነው? ሰኞ ይሆናል ማለት ነው። ከዛ በመቀጠል የምታደርጉት ነገር የሚሆነው ምንድን ነው፣ ዳይሬክትሊ 3 በጣም ቤዚክ የሆኑ ወሳኝ ነገሮች አሉ ጉግል ካላንደር ላይ ታስክ፣ ኢቨንት እና አፖይንትመንት የሚሉ ነገሮች። ለምሳሌ እዚህ ጋር መጥቼ ክሊክ በማድረግበት ሰዓት ከላይ ቶፕ አፕ የሚያደርጉት ምንድነው፣ ኢቨንት የሚል አለ፣ ታስክ የሚል አለ፣ አፖይንትመንት ኦር ስኬጁል የሚል አለ። ብዙ ጊዜ የአፖይንትመንት ስኬጁል የሚለውን አልጠቀሙም። የተለያዩ ሚቲንጎችን ወይም ደግሞ አፖይንትመንቶች ካሏችሁ ከተለያዩ ቲሞች ጋር ምናምን ያንን ነገር ለማስኬድ የምትጠቀሙበት ነው። ቤንሊ ለእኔ ፕሪፈር ማድረገው ነው ኢቨንት እና ታስኮችን ነው። ኢቨንት ማለት ምንድን ነው፣ የሆነ ሰዓት የሆነ ገድባችሁ ወይም ደግሞ ዘግታችሁ ለመጠቀም ከፈለጋችሁ ወይም ለመስራት ከፈለጋችሁ ብሎክ የምታደርጉበት ሰዓት ነው። ለምሳሌ ከጠዋት 3 ሰዓት ስራ ገብታችሁ እስከ 6 ሰዓት ድረስ የምትገቡ ከሆነ የምትሰሩትን ሰዓት እሱ ጋር ሊስት ታደርጋላችሁ። ከዛ በመቀጠል ታስክ ከሆነ ደግሞ ሪማይንድ የሚያደርጋችሁ ነገር ይሆናል ማለት ነው። ወይም ደግሞ እንደ ቱዱ ሊስት የምታስቀምጡት ነገር ይኖራል። ለምሳሌ እዚህ ጋር ምን ማለት እንችላለን፣ ዱ ሆምወርክ፣ ጀስት ሲምፕል የሆነ ነገር ማለት ነው። ታስቀምጡለታላችሁ፣ የሆነ ሰዓት ትሰጡታላችሁ። ለምሳሌ ለፍራይዴ ሊሆን ይችላል። ሆምወርክ ካላችሁ ወይም ደግሞ የሆነ ነገር ታስክ ካላችሁ ብቻ ታስገቡትና ከዛ ያንን ታስክ ካከናወናችሁ በኋላ ማርክ ታደርጉታላችሁ። ካላከናወናችሁ ግን ኢቭን በስልካችሁ በኢሜይልም ሲንክ ካደረጋችሁ ኖቲፊኬሽን ይልክላችኋል ማለት ነው። እንዴት አድርጋችሁ እነዚህ ነገሮች ክሬት እንደምታደርጉ ኢንዲቴይል እንያለን። ለምሳሌ ዩዥዋሊ እንግዲህ እዚህ ጋር ሰዓቱ በኢትዮጵያን አቆጣጠር አይደለም። የጂኤምቲ 3 አይ ቲንክ ተጨማሪ አለው። ሰዓቱ ትንሽ ለየት ይላል። አዳፕት ታደርጉታላችሁ ከስልካችን ጋር ባለው ሁኔታ ነው። የ6 ሰዓት አካባቢ ጋፕ አለ። ቤዚክ የሆነው ነገር የሚሆነው ምንድነው፣ ወደ ቀጣይ ሳምንት እንሂድና ለምሳሌ መንዴይ ላይ እንጀምር። የዚህኛው ሳምንት ትንሽ ኮምፕሊኬት እንዳይሆንብን፣ ለምሳሌ ቀጣይ ሳምንት ሰኞ ከ11 ሰዓት ጀምሮ የሆነ ኢቨንት ማዘጋጀት ልንፈልግ እንችላለን። የሆነ ኢቨንት ማለት ለምሳሌ ምንድነው፣ እኔ ብዙ ጊዜ የማደርገው ምንድነው፣ ከእንቅልፌ እነሳለሁ። ከእንቅልፌ ከተነሳው በኋላ ደግሞ እንዲህ ማይንድፉል የሆኑ ታስኮችን ነው የማደርገው። ላይክ እንደ አርምሞ፣ መጽሐፍ ማንበብ፣ እንደዚህ አይነት ታስኮችን አከናውናለሁ። ለምሳሌ 11 ሰዓት ጀምሮ እስከ 1 ሰዓት ያለው ምንድነው ሌትስ ሴይ ማይንድፉል ሴሽን ልለው እችላለሁ። ሌትስ ሴይ እዚህ ጋር አሁን ምንድነው ኖቲፊኬሽን፣ አሁን ዲቴይል የሆኑ ነገሮች አሉ። እነዚህን ሜንሽን ላድርግላችሁ። ለምሳሌ እዚህ ጋር ሰዓት ነው የምትሰጡት አንደኛ። ከዛ በተጨማሪ ደግሞ ሙሉ ቀን የሚሰራ ታስክ ነው ወይስ አይደለም። ሙሉ ቀን የሚሰራ ታስክ ከሆነ ከላይ ነው ሊስት ዳውን የሚደረገው። ቀናችሁን ሙሉ ለሙሉ ብሎክ ያደርግላችኋል ማለት ነው። በሰዓት ነው የከፋፈልኩትኝ። ያ ነገር ነሰሰሪ አይደለም። ከዛ በመቀጠል ደግሞ ሪፒት የሚያደርግበት ታይምስ፣ ለምሳሌ በየቀኑ ከሆነ ይሄንን ታስክ የምታደርጉት ዴይሊ ትሉታላችሁ።
በጣም ፓወርፉልነቱ እዚህ ጋር ጉግል ካላንደር እዚህ ጋር ነው። ለምሳሌ በየቀኑ ሰኞ የምታደርጉት ታስክ ካለ ዊክሊ ኦን መንዴይ ልትሉ ትችላላችሁ። በየወሩ በየአመቱ። ከዚህ በተጨማሪ ደግሞ ከስተማይዝ ማድረጉላት ትችላላችሁ። በቀን ለምሳሌ በየ25 ቀን ወይም ደግሞ በየ70 ቀን ያው የህክምና አፖይንትመንት ካላችሁ፣ ከዛ በተጨማሪ የሆነ ማድረግ ያለባችሁ በየሆነ ጊዜ ጋፕ ማድረግ ያለባችሁ ነገር ካለ በየሆነ ጊዜ ጋፑ ያስታውሳችኋል ማለት ነው። ብዙ ጊዜ ይህንን ነገር የምጠቀመው ምንድነው ለምሳሌ ለሬንታል የቤት ኪራይ የኦፊስ ኪራይ ምናምን ሲኖር ወርሃዊ፣ ከዛ በተጨማሪ ደግሞ ኢቭን ትረሳላችሁ። አሁን 30 ደሞዝ ሲቀርብ እኔ እረሳለሁ ኦነስትሊ። ሶ ጉግል ካላንደር ሪማይንድ ያደርገኛል ማለት ነው። ሶ ሌትስ ሳይሆን ምንድነው እኛ የምንለው ዴይሊ ሪፒት እንዲያደርግ ነው። ከዛ ገስቶችን ማስገባት ትችላላችሁ ኢሜል ብቻ በማስገባት ለምሳሌ እዚህ ጋር ሙሐመድ @something ብዬ ጂሜል ባስገባ የአንድ ሰው ጂሜል ምንድነው ሼር ያደርገዋል ማለት ነው። ይህንንም እኛ ብዙ ጊዜ ለስራ እንጠቀምበታለን። ለምሳሌ ላይቭ የምንገባበት ሰዓት ካለ ኤዲተራችን ካሜራማናችን ሼር ይደረግለትና ያ ሰዓት ብሎክ እንዲደረግ ይደረጋል ማለት ነው። እና በጣም ዩዝፉል ነው። እዚህ ጋር ኢሜል ታስገባላችሁ፣ በኢሜል ይልክለታል። ከዛ ያለውን ነገር ሼር ያደርጋል ማለት ሎኬሽን አለ። ከዛ በጣም ፓወርፉል የሆነ ነገር ደግሞ እዚህ ጋር ምንድነው ዲስክሪፕሽን ማስገባት ትችላላችሁ። በጣም ደስ የሚለኝ ነገር እዚህ ጋር ምንድነው ዲስክሪፕሽን ያስገባሉ ዩዙዋሊ። ለምሳሌ በቡሌት አድርገን ማይንድፉል ሴሽን ላይ ምንድነው ሜዲቴሽን አለ። ከዛ በተጨማሪ ሪዲንግ፣ ከዛ በመቀጠል በሶስተኛነት ምን ልናደርግ እንችላለን ግሪን ሺት። ስለ ግሪን ሺት በጣም ፓወርፉል የሆነ ነገር ነግራችኋለሁ። ከዛ እዚህ ጋር ከለር ከስተማይዝ ማድረግ ትችላላችሁ። አይ ፕሪፈር ይሄኛውን ከለር እኔ አረንጓዴ ነው ብዙ ጊዜ የማስቀምጠው። ከዛ ኖቲፋይ የሚያደርጋችሁን ሰዓት ደግሞ ማስቀመጥ ትችላላችሁ። በስልካችሁ ኖቲፊኬሽን ይልክላችኋል። ሶ በጣም ፓወርፉል ናቸው። እዚህ ጋር ቢዚ እና ፍሪ ሚል ኦፕሽኖች አሉ። ታስኮችን መቀበልና ላለመቀበል የሚችሉበት ነገር ነው። ሶ ዲስ ማች ፕሪፈር አላደርግም እኔ። ኖቲፊኬሽንም ብዙ ጊዜ አላስቀምጥም። ሶ ሴቭ ስትሉት ምንድነው አውቶሜት ያደርግላችኋል ማለት ነው። ዲዩሲ በጣም እንዴት ዩዝፉል እንደሆነ ይሄኛው በጣም አሪፍነቱን የምታዩት እዚህ ጋር ነው። ሶ እስከ 1 ሰዓት ድረስ ይሄንን ካረጋችሁ በኋላ ለምሳሌ 2 ሰዓት ስራ የምትገቡ ከሆነ ደግሞ ለምሳሌ ዲፕ ወርክ ሊሆን ይችላልኝ ወይም ደግሞ ሳምቲንግ ኤልስ ከ2 ሰዓት ጀምሮ እስከ 6 ሰዓት ብሎክ የምታደርጉት ሴሽን ካለ አሁንም ሞር ኦፕሽን የሚለውን ስታደርጉት ምንድነው ዲቴይል የሆነ ነገር ይሰጣችኋል። ይሄኛውን እንዲህ ካጠፋችሁት ኖቲፊኬሽኑን ነው እኔ ፕሪፈር ማድረገውን ነው እንግዲህ እያሳየኋችሁ ያለሁት። እናንተ ደግሞ በራሳችሁ መንገድ ከስተማይዝ ታደርጉታላችሁ። ይሄንን ምንድነው ሴቭ ትሉታላችሁ። አሁንም በየቀኑ የምታደርጉት ነገር ከሆነ ይሄኛውን በእንደዚህ አይነት መንገድ ሴቭ ታደርጉታላችሁ ማለት ነው። ከሆነ ሰዓት እስከሆነ ሰዓት ዘጋላችሁ ማለት ነው። ከ6 ሰዓት እስከ 7 ሰዓት ደግሞ ለምሳሌ ላንች ታይም ከሆነ በጣም ላይፍን ኢዚ የሚያደርግ ነገር ነው። ከዛ በተጨማሪ ደግሞ አሁን ለምሳሌ የከሰዓቱን ደግሞ ለየት ባለ መንገድ ዲዛይን እናደርገው። ከ8 ሰዓት ጀምሮ እስከ 11 ሰዓት ያለው ደግሞ ምንድነው ፓርታይም ጃብ እንበለው። ለምሳሌ ፓርታይም ጃብ ያላችሁ ሰዎች ከሆናችሁ እዚህ ጋር እንምጣና እስከ 11 ሰዓት ድረስ እንለዋለን። ከስተማይዝ እናደርገው። ሰኞ፣ ሮብ፣ ቅዳሜ የምትሰሩት ስራ ነው ለምሳሌ። ከዛ ከለሩን እዚህ ጋር እንመጣና ለራሱ ከስተማይዝ እናደርግለታለን። ኦሬንጅ ነገር አደረግ ነው ማለት ዩሲ በእንደዚህ አይነት መንገድ ከስተማይዝ አደረገላችሁ ማለት ነው። ከዛ መተን አሁንም ታስኮችን በእንደዚህ አይነት መንገድ ለምሳሌ ታስክ ሃውስ ሬንት ሊኖርባችሁ ይችላል። ከዛ ሃውስ ሬንት ብላችሁ ሪፒት የሚያደርገው ደግሞ በየስንት ቀኑ ነው? በየ30 ቀኑ ከስተማይዝ ማድረግ ትችላላችሁ። within 30 days ትሉታላችሁ። ከዛ ምን ያደርግላችኋል ማለት ነው። አሁን ይህንን ወደ መንዝሊ ብንቀይረው ሌትስ ሴይ ወደ መንዝሊ እዚህ ጋር ሺፍት ብናደርገው እዚህ ጋር ሃውስ ሬንት የሚል ነገር አለ አይደለ? ከዛ በተጨማሪ ከ1 ወር በኋላ አሁን ምንድነው ሃውስ ሬንት ብሎ ሪማይንድ ያደርጋችኋል ማለት ነው። ታስኮችን አያችሁ አይደል? ደረደረላችሁ በቃ። ለምሳሌ አትጨናነቁም። በቃ በአንድ ያውን ታርጌት አድርጋችኋል። ሌትስ ሴይ ይሄኛው አለ። ወደ ኔክስት ዊክ ስትሄዱ እዚህ ጋር እየመጣችሁ ከስተማይዝ ማድረግ ትችላላችሁ እያንዳንዱን ነገር ማለት ነው። ሶ እነዚህ በጣም ወሳኝ የሆነ ፕሮዳክቲቪቲያችሁን ቡስት የሚያደርግላችሁ ፕላትፎርም ነው። ቤዚካሊ እነዚህ ወሳኝ ነገሮች አሉ። በዓላቶችን ማስገባት፣ እዚህ ጋርም ዲቴይል ነገሮች አሉ። ታስኮችን በራሳችሁ መንገድ ከስተማይዝ ማድረግ ትችላላችሁ። የተለያዩ ካላንደሮችን አድ ማድረግ ትችላላችሁ። ለምሳሌ የፉትቦል ጌሞችን የማይበት ሰዓት ስኬጁል አደረግና ሲንክ አደረገዋለሁ። የማይበትን ሰዓት ብሎክ ያደርግልኛል ማለት ነው። በጣም ኢፌክቲቭ በጣም ፕሮዳክቲቭ የሆነ ፕላትፎርም ነው። ሆፕፉሊ በደንብ አድርጋችሁ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። ፕሮዳክቲቪቲያችሁን ወደ ቀጣይ ሌቨል ቡስት የሚያደርግላችሁ አሁን ያላችሁን የታይም ወይም ደግሞ የገንዘብ አጠቃቀም ሁኔታ ወደ ኔክስት ሌቨል የሚወስድላችሁ ቱል ነው። ሆፕፉሊ በደንብ ትጠቀሙበታላችሁ ብዬ ተስፋ አደርጋለሁ። እስኪ እናንተም ጉግል ካላንደርን እየተጠቀማችሁ ከሆነ ምን ነገር ወይም ደግሞ በምን አይነት መንገድ ሁኔታ ዩዝፉል እየሆነላችሁ እንደሆነ ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ቪዲዮ እስክንገናኝ ድረስ እንግዲህ መልካም ጊዜ ባይ